ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 8 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ማያ ፊት ለፊት ቆማለች። ሳያት ደነገጥኩ። በሰዓቱ እሷ ልትመጣ ትችላለች የሚል ሐሳብ ቀርቶ እሷንም ላለማሰብ እየታገልኩ ነበር። በመምጣቷ ከመደሰት ይልቅ ምክንያቱን ባላውቅም ፊቴን ያዞርኩባት። ከእጅ ወጣ ነገር ስለሆነ ለራሴ ድጋሚ ተስፋ መስጠት አልፈለኩም። በዛ ላይ ጭንቅላቴ ውስጥ የሰርጓን ምሽት ከዛ ሀብታም ጭንቅላቱን ከደፈነው ሰውዬ ጋር አሳልፋለች የሚለው ሐሳብ ጭንቅላቴን ሞልቶታል። ከኔን የምትሸሽው አለች። በንዴት ነው እያወራችኝ የነበረው። በእርግጥ እውነቷን ነው። እኔ ነኝ ተስፋ ሰጥቼ መልሼ የነጠኳት። ሙሉ በሙሉ የኔ ጥፋት ነው፣ ግን የሰው ባህሪ ነውና ጥፋቴን እሷ ላይ ለማላከክ ስለፈለኩኝ ብቻ በሰዓቱ እኔ ባልኖርም እምቢ ማለት ትችይ ነበር አልኳት። ንግግሬ የበለጠ አናደዳት መሰለኝ። በአንዴ ፊቷ ተቀየረና ከዛስ አንተ ስለኔ ምን እንደምታስብ ሳላውቅ ምን ልሁን? ሰርጉን እምቢ አልኩ። ከእናቴ ጋር እንጣላለን። አንተ ጭራሽ አልፈለከኝም። ከዛ እኔ ሜዳ ላይ ልቅር ብላ በንዴት ብዙ ነገር አወራች። እኔም የሷን ንግግር ተንተርሼ ራሴን ነፃ ለማድረግ ብዬ ብቻ እኔስ የአንቺን ስሜት በምን ላውቅ እችላለሁ? እኔስ ሰውየውን ወደሽ ቢሆንስ በምን አውቃለሁኝ ብዬ ራሴን ነፃ ለማድረግ ሞከርኩ። ስህተቴን ለመሸፋፈን በሞከርኩኝ ቁጥር በጣም እያናደድኳት ነው ያለሁት፣ ግን በራሴ እጅ እንዳጣኋት ስለተሰማኝ ላለመቀበል እየሞከርኩኝ ይመስለኛል። ከራሴ ጋር ከበድ ያለ ትግል ላይ ነኝ። እንዳሰብኩትም በጣም ተናዳ ወደ ኋላ እየሸሸች አንተ እውር ስለሆንክ ነው እኔ ምን ላድርግ አለች። ምን ማለት ነው አልኳት። ከተኛውበት ቀና እያልኩ በጣም በብዙ መንገድ ማወቅ ትችል ነበር። በብዙ መንገድ ላሳየህ ሞክሬያለሁ። ክፍል ውስጥ ሳላይህ እያላውቅ አንተ ግን ቀና ብላ አይተኸኝም አታውቅ። ከልጅነታችን ጀምሮ እመኝህ ነበር። አልዋሽም፣ ግን አንተ ማየት አትችልም። ከሴክሽን አንደኛ ወጥቼ ሲጨበጨብልኝ ትኩረት ከሰጠኝ ብዬ ስንት የተመኘቻለሁ እያለች ብዙ ያላስተዋልኳቸውን ነገሮች ነገረች። በዝምታ ሳዳምጣት ከቆየሁኝ በኋላ ለምንድን ነው አሁን የምትነግሪኝ? ታዲያ ካለፈ በኋላ ምን ለመሆን የምትነግሪኝ? ቆይ እንዲቆጭኝ ከሆነ ተሳክቶልሻል፣ በቃ ተይኝ አልኳት። ከልቤ እንድትተወኝ ፈልጌ ባይሆን ራሴን ለመሸወድ ግን እየሞከርኩ ነበር። አንተ ምልክት እንኳን መች አሳየኸኝና ነው? ቆይ የሆነ ሳምንት ልታስቆመኝ ልትቀርበኝ ሞከርክ። ከዛ መልሼ ልቀርብ ስሞክር ባላየ ማለፍ ጀመርክ። ምንድነው የኔ ጥፋት አለች። ቀና ስል ከየት እንደምታላቅም እንባዋ እንደ ጉድ እየወረደ ነበር። ደንግጬ እያመመኝም ቢሆን ከተኛሁበት ተነስቼ እንባዋን እየጠረኩ አቀፍኳት። ምን ያህል እንደተናደደችብኝ የሚያስታውቀው እዛ ልክ መናገሯ ነበር። ሰው ቀና ብላይታም የማታቅ ልጅ በጣም ነበር የተናገረች። ለትንሽ ደቂቃዎች ለመጀመሪያ ጊዜ ተነካክተን ተቃቀፍን። ልክ እቅፏ ውስጥ ስገባ ከላይ ላይ የተጫነ ድንጋይ ቀስ በቀስ የተነሳልኝ እስኪመስለኝ ድረስ እየለቀቀኝ ነበር። እቅፏ የሆነ ሰላም አለው። የሆነ ጸጥ ያለ ነፋሻማ ቦታ ያገኘው ይመስላል። ለራሴ ሰላም እየተሰማኝ ቀስ ያለ ነፋስ እየነፈሰብኝ መስሎኝ ተሰማኝ። ከዛ እቅፍ ላለመውጣት ምንም ላደርግ እንደምችል ይሰማኛል። እሷም ከየት እንደለመደች ባላቅም ፍቅር መስጠት ትችልበታለች። ቀስ እያለች ለስላሳ ፀጉሬ ውስጥ እጆቿን እያርመሰመሰች እቅፏን እንደወዱ አደረገች። ከረዥም ደቂቃ ዝምታ ከሰፈነበት ሰላምታ በኋላ ሀብትሽ አለች። በቃ ተነስ ልትለኝ ስለመሰለኝ በእናትሽ ትንሽ እንቆይ አልኳት። ለምን? ትንሽ እድሜ ሙሉ እንዲህ ብናሳልፍ አይከፋኝም አለች። አስከትላ ሀብትሽ አለች።
ወይ ያልኳት። እኔ አንድ ነገር ልንገርህ አትናደድም አለች። አትናደድም ተብሎ የሚነገሩ ነገሮች እንደሚያናድዱ ግልጽ ነው። ግን እሷ ሆናብኝ አልናደድም ንገሪኝ አልኳት። እንዴት እንደምነግርህ አላቅም፣ ግን ላንተ ካለኝ ፍቅር አንጻር ነው አለችና ዝም አለች። ግን ምን ንገሪኝ አልናደድብሽም አልኳት። በቃ አልችልም አለች። ምንድን ነው የማትችይው አልኳት ግራ ገብቶኝ። በቃ ለሱ ክብሬ መስጠት አልችልም አለች በሀፍረት ፊቷን ደረቴ ላይ ለጥፋ። እኔ ግን ደንግጬ አሁንም ወደ ኋላ ገፍትሪያት ከቅፏ ወጣሁ። ደንግጣለች። ሴት የሚለውን ክብሯን ትታ ሴትነቷን ለመስጠት ጠየቀች። ለሷ ምን ያህል ከባድ ዓመት እንደሆነ ግልጽ ነው። እኔ ግን ጭራሽ አስቤውም የማላቀው በጣም የምፈራው ነገር ነው። በጭራሽ ደግሞ እንደዛ ትላለች ብዬ አስቤ አላውቅም። ከሷ በላይ እኔ ደንግጫለሁ። አፌን እንደከፈትኩኝ ዝም ብዬ ስመለከታት አትይኝ፣ እኔ ባለጌ ሆኜ አይደለም ወይም ክብር ሳይኖረኝ ቀርቶ አይደለም። በደንብ ታውቀኛለህ። ሰው እንኳን ቀና ብዬ ሳላይ ነው ያደግኩት። ግን አንተን ከቁጥጥሬ በላይ እወድሃለሁ። ለፍታ ካሳደገችኝ እናቴ እኩል በጣም እወድሃለሁ። አላውቅም፣ አልችልም፣ ግን አላውቅም። የሆነ ቀን አይተኸኝ ወይ በሆነ ተአምር ወደኸኝ ተጋብተን ካንተ ጋር የሚያማምር ወንድ ልጅ እንደምወልድልህ ያለምኩ ነው ያደግኩት። ያኔ እኛ ቤት ከመጣህበት ዕለት ጀምሮ ምኞቴ ነበርክ። እድሉን ባታበላሽ እኮ እናቴ እንደምታዘን እያወቅኩም ሰርጉን ልተወው ነበር። ለምን ግራ ታጋባኛለህ? ቆይ የማትወደኝ ከሆነ ለምን አትነግረኝም? ብላ ተመለከተች። ስሜቴን ከዚህ በፊት ስለማውቀው ለመረዳት ቢከብደኝም ግን ደግሞ ሁኔታዎች ለሷ ያለኝን ፍቅር ግልጽ አደርጉላታል። ለሴት ትኩረት የሚባል የሚሰጥ ልጅ ለመጀመሪያ ጊዜ ሌላ ሰው ጋር ሳያት ልቤ እንደተሰበረ የተሰማኝ በሷ ነው። ስትርቀኝ የተከፋሁት የታመንኩት በሷ ነው። ከእናቴ ቀጥሎ እቅፏን የወደድኩት የመጀመሪያ ሴት ናት። ልዕልና ስታቅፈኝ የሚሰማኝ ድንጋጤ ለካስ የፍቅር አልነበረም፣ ከሴት ጋር ያለኝ ርቀት እንጂ። ከህመሜ በእቅፏ የፈወሰችኝ ሴት እሷ ናት። ሌሊቱን ሙሉ ሳስባ ስጨነቅ ነው ያደርኩት። ስለዚህ አልወድሽም ብል ውሸት ነው የሚሆነብኝ። አቅፊያት ሌሊቱ እንዲነጋ አብራኝ እንድትሆን ብፈልግም ግን አስተዳደጊና ራሴን ያሳመንኩበት ማንነት ከለከለኝ። ፍላጎቴን እንድደብቅ አስገድደኝ። አልጋው ጫፍ ላይ ቁጭ ብላ በራሷ እየተናደደች ነበር። የኔ ምላሽ አለመስጠት አናዷታል። እንደዛ ሰዓት የምር ከፍቷትና ተደብራ ስላየዋት እግሯ ስር በርከክ ብዬ እኔም በደንብ ታውቂኛለሽ ብዬ አስባለሁ። ለማንም ሴት ተሰምቶኝ የማያውቀው ስሜት የተሰማኝ ነው ያለው። ሌሊቱን ሙሉ እንቅልፍ እምቢኝ ብሎኝ ሳለቅስ ነው ያደርኩት። ግን አሁን ከእጄ አምልጠሻል። ምናልባት በራሴ ጥፋት ቢሆንም አታውሽ። በቃ ሆኔ ሰው ነሽ አልኳት። በእርግጥ ከልቤ አይደለም። እዚሁ አጠገቤ እንድትሆን ብፈልግም ግን እንድትሄድ እየነገርኳት ነበር። አሁንም እኮ አንተ ጋር ነኝ፣ እየለመንኩ እኮ ነው። አንድ አጠፋ፣ እሺ አትድገመው አለችኝ ያለቀሰች። አይሆንም፣ አልችልም ስላት ተነስታ አቀፈች። ሁለታችንም ከልብ ተቃቀፍን። የራሳችን ዓለም ውስጥ እያለን በሩ ተከፈተ። ጥፋት እየሰራው እንደነበረ ስለማቅ መሰለኝ ክውን ያልኩት። እኔ ድርቅ ብዬ መዞርም ሲከብደኝ ማያ ዞር ብላ አየቻት። ሰላም ዋልሽ ልጄ፣ ምነው ችግር አለ እንዴ አለች። ድምጿን ስሰማ ኦፍ ነው ያልኩት። ምክንያቱም የእናቴን ድምጽ በደንብ ነው የማውቀው። እሷ ማየቷም ችግር ቢኖረውም ግን የተሻለ ነው። እናቴ ወደ ውስጥ ገብታ በሩን ዘግታው በተደናገጠ ፊት ሁለታችንንም በየተራ ማየት ጀመረች። ከድንጋጤያችን ብዛት ሁለታችንም ቃላት አጥሮን አፈጠጥንባት።
የበለጠ ግራ እየተጋባች የኔ የዋህ እናት ልጆች ምን ሆናችኋል? ሙያ ሰርካለም ምን ሆነች? ባለቤትሽ ሊጎዳሽ ሞከረ እንዴ? ብዙ ነገር እያለች ጭንቅላቷ ላይ የመጡትን ጥያቄዎች አወረደችብን። ለትንሽ ደቂቃዎች ዝም ብለን የቆየን ቢሆንም ከደቂቃዎች በኋላ ግን ማያ ራሷን ሰብስባን ቢሆን ተረጋጊ፣ ምንም አልተፈጠረም አለቻት። ታዲያ እዚህ ምን ትሰሪያለሽ? አስደነገጥሽኝ እኮ። በዛ ላይ ሁለታችሁ ምን እያወራችሁ ነበር ብላ ተመለከተች። ማውራታችንን ብቻ ከተመለከተችም ተመስገን ነው። ምንም፣ ኧረ ሀብትሽን ፈልጌው ነው ብላ ነገሩን አብኳካችሁ። ማለቴ ብላ ታየኛለች። ሁኔታዋ ትንሽ ፈገግ አስባለኝ። ለምን ልጄ በሰላም ነው አለቻት እማዬ። አይ አክስቴ በቃ ችግር የለውም አውርተናል፣ ልሂድ ብላ ተሸፍናበት የመጣችውን ሻርፕ አነሳች። የኔ ልብ አሁንም ግራ እንደተጋባ ነው። የሆነ ልቤ ቶሎ ከዚህ ቤት ወጣ እንድትርቅልኝ ይፈልጋል። የሆነ ልቤ ደግሞ አጠገቤ ቁጭ እንድትል ይፈልጋል። እዚህ ድረስ መጠሽማ ዝም ብለሽ አትሄጂም፣ ተቀመጪ። ልጄን አሞብኝ እኮ መድኃኒት ላመጣለት ሄጄ መጥቶ ይመርመር አሉ። እሱ ደግሞ ደረቀ። በይ ቡና ጠጥተሽ ትሄጃለሽ፣ ቁጭ በይ ብላ ጎትታት ጠርዙ ላይ አስቀመጠቻትና ለምን ተነሳህ ልጄ ብላ አጠገቧ አስተኛችኝና አልብሳኝ ከሰል ለማያያዝ ወደ ውጭ መጣች። ገና እሷ ከመምጣቷ ፀጉሬን እየደባበሰች እኔን እሺ አይዞህ አሁን ይሻልሃል ብላ አይኔን ሳመች። ልቤ ደስ ሳይሉ አይቀርም። ደስታውን በመውጋት እያሳየኝ ይመስል የሆነ ደስ የሚል ስሜት አለው። እናቴ 10 ጊዜ ወጣ ገባ ተፍ ተፍ እያለች ነው። ማያ ጭራሽ የማላቃት ሰው ሆናለች። ያቺ ባየችኝ ቁጥር አንገቷን የምትደፋው ቀና ብላ ለማየት የምትፈራው ማያ አሁን ላይ ጭራሽ የለች። ሳስበው ፍቅር ይቀይራል፣ ሁሉንም ያስረሳል መሰለኝ። ሴት እንድትነካኝ የማልፈልግ ልጅ ስትነካካኝ ፊቴን በየተራ ስትስመኝ በደስታ እንጂ ንዴት አልተፈጠረብኝም። ሳትናገር ይህንን ሁሉ ዓመት ስሜቷን ይዛ መኖሯ ገራሚ ሆኖ ሳለ ያልተነገረ ፍቅሯን ምናልባትም ቀደም ብላ ነግራኝ ቢሆን ነገሮች ይቀየሩ ነበር። ለነገሩ ምንድነው የማወራው? አንድም ቀን ቼክ አድርጊያት የማላቃት ልጅ በምን ድፍረት መጣ ትንገረኝ? ያልተነገረው ፍቅር ያመጣው ጣጣና ችግር ሁሉ በእኔ ጥፋት ነበር። እናቴ ወጣ ገባ ማለቷን እንደቀጠለች ነው። ቡና ቀራርባ ለኔ ሰርታ አልበላም ያልኳትን በሌላት ብር የገዛቻትን አይነት ያንን ምግብ አማሙቃ ስታቀራርብ ማያ ቶሎ ተነስታ የእጇ ይዛ መጣች። ምንም የመብላት ፍላጎት የሚባል የለኝም አልኳት። ተው ልጄ እባክህ መብላት አለብህ አለችኝ እማዬ። ማያ ደግሞ በተቃራኒው በፊቷ እየተቆጣች ታጠብ ቶሎ በል እኔ እርቦኛል ብላ አስታጠበችኝ በግድ። ከዛ እናቴ ምግቡን ስታቀርብ አንድ ላይ ሆነ እኔ መብላት ከብዶኝ እያለሁኝ ማያ ቶሎ ቶሎ እያለች እያጎረሰችኝ እንደበላ አደረገች። ዘላለም እሷ እያጎረሰችኝ ብኖር ብዬ ተመኘሁ። የምር የሆነ ደስ የሚል ስሜት አለው። እናቴ ጉዷን አላወቀች። እንዴት ተቀራረቡ በሚል አስተያየት እያየችን ነበር። እናቴ ስትለምነኝ ያልበላሁትን በማያ ጉርሻ ጥንቅቅ አድርጌ በላሁ። እናቴ ማያ እንደወጣች የምታወርድብኝን የጥያቄ ናዳ ለመቀበል ራሴን በደንብ ማዘጋጀት ጀመርኩ። ቡና ጠጣን። እማዬና ማያ ብዙ ነገር አወሩ። በመሃል ፈልጋ እንዳላገባችና ህይወቷን የምትሰጠው የምትወደው ሰው እንዳለ ለእኔም ለእናቴም እያሳወቀችን ነበር። ከልጅነቴ የምመኘው ሰው እሱን ማግባት ፈልጋለሁ ምናምን ብቻ በጣም ብዙ ነገሮችን ነገረች። የዛን የምር ጸጸተኝ። ምን አለ ቀድሜ ባወቅኩ ብዬ ተመኘው። እሷን የኔ ለማድረግ መሞከሩን ፈለግኩኝ። ግን እሷ አልቆየችም። ሰዓቱ ፈጠነብኝ። ጨርሳ ወደ ቤቷ ሄደች። ማለቴ ወደዛ ሰውዬ እና ተመልሳ ከሄደች ደግሜ እንደማላገኛት እያወቅኩ በአይን ሸኘኋት። እናቴም እሷን ለመሸኘት ወጣ። ምን እያወሩ እንደሆነ አላቅም ቆዩ። እኔም እድሌን ለመጠቀም ስለፈለግኩኝ እንቅልፍ የወሰደኝ ለማስመሰል ሞከርኩ። እናቴም እየሮጠች እየመጣች ልጄ
እያለች ተጣራች። አውቆ የተኛም ቢቀሰቅሱት አይሰማም ነውና ነገሩ። የምር እንቅልፍ እንደወሰደው ሰው ዝም አልኩ። የኔ የዋህ አምናኛለች። የኔ አባት ከትላንት ጀምሮ ሳተኛ እያለች ግንባሬን ስማ ብርድ ልብሱን አስተካክላ አልብሳኝ ወጣች። እኔ ግን እንቅልፍ ሊወስደኝ አልቻለም። ይልቁንም መድኃኒት ያጣብድ መሰልኩ። እሷ ገና ከኔ ከመራቋ መታመም ጀመርኩ። ቀኑም እየመሸ ነበር። አልዋሻችሁም፣ ከየት እንደሚመጣ እንኳን ሳላውቀው እንባዬ ዝም ብሎ መፍሰስ ጀምሯል። ሌሊቱን ሙሉ ሳለቅስ አደርኩ። እናቴም ከኔ እኩል ስታለቅስና ስትጨነቅ አደረች። ሰካራም አባቴ ብሩ አላለቀችበትም መሰለኝ ቤት መጥቶ የረፈደባትን እናቴን ብቻዋን ስታስታመኝ አደረች። እናቴ ተስላልኝ ነው መሰል ሲነጋጋ እንቅልፍ ወሰደኝ። የነቃሁት ቀን ላይ ቢሆንም ስነቃ ተሽሎኝ ነበር። ማያ ሳትመጣ 3 ቀናት ያህል ቆየች። ማትሪክ ፈተና 4 ቀን ቀርቶታል። የተለያየ ትምህርት ቤት ተልከን የምንፈተነው እና እኔና እሷ አንድ ላይ ቢደርሰን ደስ ይለኝ ነበር። 3ቱንም ቀን ሳስቡ የነበረው ከዛ ሰውዬ ጋር ተኝታ የሚለውን ሐሳብ እያሰብኩኝ መቀበል እስኪከብደኝ ድረስ ሳስበው ነበር። ግን 2 ያሳለፈ ሰጥቻታለሁ። የሷ ጥፋት አይደለም። ቀኑ ቀጥሎ ቅዳሜ ቀን ትምህርት ቤት እንድትመጣ አርብ ጠዋት ተነግሮ በወሬ እኔም ሰማሁኝ። ቁጭ ብዬ ስለዛ እያሰብኩኝ እናቴ መጣራት ጀመረች። አቤት እማስላት ሰው ይፈልጋል አለች። ማያ መጣች ብዬ በአንድ ፊቴ በርቶ ነበር። ለማየት የእናቴን ተሳሳ ጎጆ ጎንብሼ ስወጣ ግን ከጠበቅኩት በተቃራኒ ያልተጠበቀ እንግዳ ነበር ያየሁት። ለምንና እንዴት እንደሆነ ባላቅም ቀበጧ ሞልቃቋ የልጥጥ ልጅ ሰላምና አባቷ ሳሚ በር ላይ ቆመዋል። ልዕልና በሆነ አይነት አስተያየት ታይኝ ጀመር። እኔም ደንግጫለሁ። በሆነ መንገድ ግን ትኩረቴ ማያ ጋር ስለሆነ ምን አገባኝ አይነት ስሜት አበረታኝና ጠጋ ብዬ ሰላም ሳሚ እንዴት ነህ? ሰላም ደህና ናት አልኩት። ከሱ መልስ በፊት ግን ልዕልና ቀደም ብላ ሚኪ እዚህ ምን ታረጋለህ ብላ ጠይቀች። ማለት አልኳት እንዳልገባሁኝ። እዚህ ቦታ ምን ትሰራለህ? በዛ ላይ አንተን ለማግኘት ስንት እንደለፋን ታውቃለህ አለች። በሰዓቱ ለመመለስ ፈቃደኛ ባለመሆኔ በዝምታ የጸናው። ሳሚም ጣልቃ ገባና ልጄ በሰላም ነው አይደል? ሳትናገር የጠፋኸው? በዛ ላይ ፊት ልክ አይደለም፣ አሞሃል እንዴ አለኝ። ልዕልና ከምትጠይቃቸው ጥያቄዎች በተቃራኒ ነው የእሱ ሐሳብ። ለዛም ነው ምርጥ ሰው ነው የምለው። እኔም እዛ ቤት መቆየታችንን ስላልወደድኩት በሰላም ነው ሳሚ እየሄድን እናውራ አልኳቸው። ሰው ግቡና እናውራ ይላል። እኔ ግን ውጭውን አይታ እንደዛ ካለች መቼም ውስጥ ስትገባ ራሷን እንዳትስት ፈርቼ ነው። ሳሚ ስለኔ በትንሹም ቢሆን ስለነገርኩት ቶሎ የተረዳኝ ይመስላል። አዎ ደስ ይለኛል እናወራለን በሉ ነው ብሎ ሳሚ ቀድሞን ወጣ። ልዕልና ግን ጉዳዩን ለመረዳት የከበዳት ትመስላለች። የኔ ቤት መሆኑን ለመቀበል የከበዳት ይመስል ሚኪ ምን ሆነ ነው? እዚህ ግቢ ምን ታረጋለህ? ከቤተሰብ ተጣላህ እንዴ? ደግሞ ለምንድን ነው እየራከኝ ያለው ብላ በጥያቄ አጣደፈች። እንደ ሁሌው መመለስ የማልፈልገው ጥያቄ ነውና በዝምታ ቀረቀርኩ። እኔና ሚኪ የምንወዳት ቤት አለች፣ እዛ እንሂድና ቁጭ ብለን እናወራለን አለ ሳሚ። አይ እኔ ይቅርብኝ፣ ወደ ቤት ልመለስ ትንሽ አሞኛል አልኩት። ወደ ቤት አለች ልዕልና ነገሩን ለመረዳት እየሞከረች ያለች ትመስላለች። ቆይ ከኛማ እንግዲህ በአንዴ መራቅ አትችልም። ሁሉንም ነገር እናወራለን እና ይቀልሃል። ካስፈልግም ሆስፒታል ደርሰን እንመጣለን። በሉ ግቡ ብሎ መኪና ውስጥ ገባ። እኔም ጋቢናውን ከፍቼ እስክትገባ ቁሜ ጠበቅኳትና ከኋላ ገብቼ ቁጭ አልኩ። እንደነ ሳሚ አይነት የለጠጡ ሀብታሞች የኛ መንደር ብዙም ስላልተለመደ መንደርተኛው ብቅ እያለ እያዩኝ ነበር። እንዲሁም ከኔ ችግር አለባቸው። አሁንማ ስርቆት ጀመረ እንዳይሉ ፈራሁ። በዝምታ በጨዋነት ቢያምኑኝም
ስኮሳተርና ስለምደባደብ እንደዛ እንዳያስቡ ብዬ ፈራሁ። ብቻ ግን ከዚህ በፊት ወደ ወሰደኝ ቦታ ይዞኝ ሄደና መጀመሪያ ምግብ ጋበዘን። ከዛም ለእኔና ለሷ ፋንታናን አሳዘዘና ማውራት ጀመረች። ልዕልናም ለመስማት ቸኩላለች። ድንገት ስትጠፋ እኮ ተጨንቀን ነው፣ በስንት ፍለጋ ነው ያገኘን፣ አስጨነከን አለች። ይቅርታ አድርጉልኝ፣ ሰሞኑን ትንሽ ችግሮች ተደራርቦብኝ ነው አልኳቸው። እሺ እዛ ቦታ ምን ታደርጋለህ ሚኪ አለች ልዕልና ፊቷን አጭማዳ። ከዛ በላይ መታገስም መደበቅም ዝም ማለትም አልቻልኩም። አየር በደንብ ሳብኩና ያ ቦታ የምትይውና የተጸየፍሽ ቦታ የእናቴ ቤት ነው፣ የኔም ቤት ማለት ነው። እኔን እንድትጠራልኝ የጠየቅሻት ሴት እናቴ ናት። እኔ ማለት የአንዲት ምስኪን የደሃ ልጅ ነኝ። እኔ ስለ እኔ ምንም ሳልላችሁ ራሳችሁን ይካባችሁ ሰውን ባለባበሱ ስለምትፈርጁ አይደል ብዬ ንግግሬን ቋጥሬ እንባ እየተናነቀኝ ተመለከትኳት። ምክንያቱም ፊቷ በጣም ያስጠላ ነበር። ስለዛ ቤት ስታወራ ያሳየችው ፊት ልክ አልነበረም። ደስ የሚለው እኔም ማጸፋውን እየመለስኩኝ ፊቴን ከሷ ላይ ከስክሼ ምን ነው ልዕልና አልኳት። ዞር ብላ አባቷን ተመለከተችና አይ ገርሞኝ ነው ብላ በቅጡም ሳትጨርስ ለምን ብዬ ቆሎዋን ገፈፍኩት። አይ ብላ ነገሩን አራዘመችው። በጣም ንዴት ላይ መሆኑን የተመለከተው ሳሚ ልዕልናን ባይኑ ዝም እንድትል እየነገራት ነበር። እኔ ትክክል መሆኔን ስለሚያውቅ ምንም ለማለት አልደፈረም። ለደቂቃዎች ያህል በመሃላቸው ዝምታ ከሰፈነ በኋላ ልዕልና ቀልጠፍ ብላ እየተቆለጨለጨች ይቅርታ እንዴ እናውራ ብላ ሁለታችንንም ተመለከተች። በሰዓቱ ሳሚ ምንም እንድታወራ የሚፈልግ አይመስልም። ሳስበው ነገሮችን እንዳታበላሽ ፈርቶ ይመስለኛል። እኔ ደግሞ በተቃራኒ መጥፎ ነገር ተናግራኝ እሷን መጥላት እፈልጋለሁ። ምክንያቱም ልጅቷ በጣም ቆንጅዬና የምታሳሳ ናት። የምጎዳው የምታመመው ለማያ በሆነም ሳስበው ግን ልዕልና ለኔ የማትገባ አይነት የሆነች ልዕልት ትመስለኛለች። ራሴን በደንብ አረጋግጬ አውሪ ምንም ችግር የለውም አልኳት ቀለል ካላት ብዬ። ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።